ደጌ ክብሬ ናት ማረጌ ሽታ አንቺ ያላህ ስጦታ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፎዝ ቤተሰቦች ሰላም ብያለሁ። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ እያልኩ ኢንሻአላህ ዛሬ ደግሞ ሻሃዳ ወይም ምስክርነት በሚል ርዕስ መጥቻለሁ። አህባቢ ለምታበረታቱ ከልብ ነው የማመሰግነው። ሻሃዳ ወይም ምስክርነት ይህ የእስልምና መግቢያ በር ነው። ላኢላሃ ኢላላህ መሐመዱ ረሱሉላህ፣ ከአላህ በስተቀር በእውነት የሚመለክ አምላክ የለም፣ ሙሐመድም የአላህ መልእክተኛ ናቸው ብሎ በልብ አምኖ በምላስ መመስከር ነው። ትርጉሙ አምልኮን ሁሉ ለአላህ ብቻ ማድረግና የነቢዩን ፈለግ መከተል ማለት ነው። 2 ሶላት የዘወትር ግዴታ። በቀን 5 ጊዜ የሚሰገዱ ሶላቶች ከአላህ ጋር የምንገናኝባቸው መንገዶች ናቸው። ፋይዳው ሶላት ሰውን ከመጥፎና ካልተገቡ ስራዎች ይጠብቃል፣ የውስጥ ሰላምንም ይሰጣል። ወቅቶቹ ፈጅር ወይም ንጋት፣ ዙሁር ወይም ቀትር፣ አስር ከሰዓት፣ መግሪብ ሲመሽና ኢንሻ ምሽት። 3 ዘካ ወይም ምጽዋት። አንድ ሙስሊም ሀብቱ የተወሰነ መጠን ወይም ኒሳብ ላይ ደርሶ 1 ዓመት ሲሞላው ከሀብቱ ላይ 25% ለድሆችና ለተቸገሩ የሚሰጠው ግዴታ ነው። ፋይዳው ሀብትን ያጠራል፣ በረከት ይጨምራል፣ እንዲሁም በሀብታምና በድሃ መካከል ያለውን ልዩነት ያጠፋል። ያጠባል። 4ኛ ጾም ወይም የረመዳን ጾም። በየዓመቱ በረመዳን ወር ከማለዳ ፈጅር ጀምሮ እስከ ፀሐይ መግቢያ ድረስ ከመብላት ከመጠጥና ከግብረ ስጋ ግንኙነት መታቀብ። ፋይዳው ትዕግስትን ያስተምራል፣ የድሆችን ስሜት እንድንረዳ ያደርጋል፣ እንዲሁም አላህን የመፍራት ወይም ተቅዋ ስሜት ይገነባል። 5 ሐጅ ወይም የመካ ጉዞ። አቅሙ ላለው ሰው በገንዘብና በጤና በህይወቱ 1 ጊዜ ወደ መካ ሄዶ የሐጅ ስነ ስርዓቶችን መፈጸም ግዴታ ነው። ፋይዳው የዓለም ሙስሊሞች ዘርና ቀለም ሳይለያቸው በአንድ ቦታ የሚገናኙበትና የአላህን ታላቅነት የሚመሰክሩበት ታላቅ ጉባኤ ነው። ቀጣዩ ደረጃ 6ቱ የኢማን የእምነት መሰረቶች ከላይ ያየናቸው በአካል የምንፈጽማቸው ኢስላም ሲሆኑ በልባችን ልናምንባቸው የሚገቡ ወይም ኢማን ደግሞ 6 ናቸው። 1ኛ በአላህ ማመን ብቸኛ ፈጣሪና አምላክ መሆኑን። 2ኛ መላእክትን በመላእክት ማመን ወይም ቀደም ብለን ያየናቸው። 3 በመጽሐፍ ማመን ቁርአን፣ ኢንጂል፣ ተውራት፣ ዘቡር። 4 በመላእክተኞች ወይም ነቢያት ማመን። 5 በመጨረሻው ቀን ቂያማ ማመን። 6 በቀደር ወይም በአላህ ውሳኔ ማመን ጥሩም ሆነ መጥፎ ከአላህ መሆኑን። የአደም አለይሂ ሰላም መፈጠር። አላህ አደምን ከመፍጠሩ በፊት ለመላእክት እኔ በምድር ላይ ምትክን ወይም ሰው ላደርግ ነው አላቸው። መላእክትም በምድር ላይ ጥፋትን የሚያጠፉና ደምን የሚያፈሱ ፍጡር ለምን ትፈጥራለህ ብለው ጠየቁ። ይህም ከነሱ በፊት ምድር ላይ የነበሩ ፍጡራንን አይተው ሊሆን ይችላል። አላህ ግን እኔ እናንተ የማታውቁትን አውቃለሁ አላቸው። አፈጣጠሩም አላህ አደምን ከተለያዩ የምድር አፈር አይነቶች ፈጠረው። ለዚህ ነው የሰው ልጆች ቀለማቸውና ባህሪያቸው የተለያየ የሆነው። እውቀት አላህ ለአደም የነገሮችን ሁሉ ስም አስተማረው። መላእክት አልቻሉትም። ጥያቄ አደም ሲመልስ የአላህ የክብር ፍጡር መሆኑ ተረጋገጠ። 2 የመላእክት ሱጁድና የኢብሊስ ትዕቢት። አላህ መላእክትን ለአደም ወይም ለክብር ሱጁድ እንዳደርጉ አዘዛቸው። ሁሉም መላእክት ታዘው ሱጁድ ሲያደርጉ ኢብሊስ ወይም ሰይጣን ግን አልታዘዝም አለ። ምክንያቱም
ኢብሊስ በትዕቢት ተወጥሮ እኔ ከእሱ እበልጣለሁ፣ እኔን ከእሳት ፈጠርከኝ፣ እሱን ግን ከጭቃ ፈጠርከው አለ። ውጤቱ አላህ ኢብሊስን ከእዝነቱ አባረረው። ኢብሊስም እስከ ትንሣኤ ቀን ድረስ የሰው ልጆች ከመንገድ ለማውጣትና ለማጥመም ቃል ገባ። በጀነት ውስጥ መኖርና ፈተናው አላህ ለአደም የትዳር አጋር እንድትሆነው ሐዋን ፈጠረለት። በጀነት ውስጥም በሰላም እንዲኖሩና የፈለጉትን እንዲበሉ ፈቀደላቸው። ነገር ግን አንዲትን ዛፍ እንዳይቀርቡ ከለከላቸው። የሰይጣን ተንኮል ሰይጣን ወደ እነሱ መጥቶ ከዚች ዛፍ ብትበሉ መላእክት ትሆናላችሁ ወይም የዘላለም ሕይወት ታገኛላችሁ ብሎ ማለላቸው። ስህተቱ አደምና ሐዋ በሰይጣን ተታለው ከዛፏ በሉ። በበሉ ጊዜም ሀፍረተ ገላቸው ተገለጠ። ወዲያውም ስህተታቸውን ተረድተው ተጸጸቱ። ወደ ምድር መውረድና ተውበት ወይም ንስሐ። አላህ አደምን ሐዋንና ኢብሊስን ወደ ምድር እንዲወርዱ አዘዛቸው። አደም ከልቡ ተጸጽቶ አላህ ያስተማረውን የንስሐ ቃላት በማለት ምህረቱን ለመነ። ጌታችን ሆይ ነፍሶቻችንን በደልን፣ አንተ ባትምረንና ባታዝንልን በእርግጥ ከሳሪዎች እንሆናለን። ሱረቱል አልአዕራፍ ቁጥር 23። አላህም ተውበታቸውን ተቀበላቸው። ከዚያም በምድር ላይ እንዲኖሩ እንደራቡና እሱን ብቻ እንዳመልኩ መመሪያ ወይም ወህይ እንደሚልክላቸው ቃል ገባ። ከዚህ ታሪክ የምንማረው ትዕቢት ሰይጣንን ከጀነት ያስወጣው ትዕቢት ነው። ራስን ከሰው በላይ ማድረግ። ሁለተኛ ንስሐ። የሰው ልጅ ይሳሳታል። ዋናው ቁም ነገር ግን እንደ አደም ተጸጽቶ ወደ አላህ መመለስ ነው። 3 ጠላት። ሰይጣን የሰው ልጅ ዘላቂ ጠላት መሆኑንና ሁሌም በተንኮል እንደሚቀርበን ማወቅ። 1 ሽርክ እንዴት ተጀመረ? ከአደም አለይሂ ሰላም በኋላ ለብዙ ዘመናት ሰዎች አላህን ብቻ በብቸኝነት ያመልኩ ነበር። ነገር ግን በመካከላቸው የነበሩ ደጋግና መልካም ሰዎች ሲሞቱ ህዝቡ እነሱን ለማስታወስ ሲሉ ምስሎቻቸውንና ሐውልቶቻቸውን ሰሩ። ዘመናት እያለፉ ሲሄዱ ግን ሰይጣን መጥቶ አባቶቻችሁ እነዚህን ምስሎች ያመልኩ ነበር ብሎ በመዋሸት ጣዖት አምልኮን አስጀመረ። 2 የነቢዩ ኑህ አለይሂ ሰላም ጥሪ። አላህ ኑህን ወደ ህዝቦቻቸው ላካቸው። ኑህም ለረጅም ዘመናት 950 ዓመታት ህዝቦቻቸውን ወደ ተውሂድ አላህን ብቻ በማምለክ ጠሩ። ትዕግስታቸው በቀን በሌሊትም በሚስጥርም በግልጽም ሰበኳቸው። የህዝቡ ምላሽ ህዝቦቻቸው ግን ጣቶቻቸውን ጆሮአቸውን ውስጥ በመክተትና ልብሳቸውን በመከናነብ ላለመስማት ይሞክሩ ነበር። በኑህም ላይ ያፌዙባቸው ነበር። የመርከቧ መሰራት። ከብዙ ዘመናት ጥሪ በኋላ አላህ ከጥቂት ሰዎች በስተቀር ማንም እንደማያምን ለኑህ ገለጸላቸው። ኑህም አመፀኞቹ እንዲጠፉ ዱዓ አደረጉ። አላህም ትልቅ መርከብ እንዲሰሩ አዘዛቸው። መርከቧን በደረቅ ምድር ላይ ሲሰሩ ህዝቡ ያሾፍባቸው ነበር። ኑህ ነብይነቱን ትቶ አናጺ ሆነ እንዴ እያሉ ይሳለቁ ነበር። ይህ ግን እናንተ ዛሬ ብታሾፉብን ነገ እኛ በእናንተ ላይ እናሾፋለን ይሉ ነበር። ታላቁ የጥፋት ውሃ ወይም ጡፋን። መርከቧ ተሰርታ ስታለቅ አላህ ለእያንዳንዱ የእንስሳት አይነት ተባዕትና እንስት ወይም ጥንድ ጥንድ እንዲጭኑ አዘዛቸው። አማኝ ቤተሰቦቻቸውና ጥቂት ተከታዮቻቸውም ወደ መርከቧ ገቡ። ከምድር ውስጥ ውሃ ፈልቆ ከሰማይም ዝናብ ወርዶ ምድር በውሃ ተሞላች። የልጃቸው ሁኔታ የኑህ ልጅ ካልሰለሙት ጋር ነበር። ኑህ ልጄ ሆይ ከእኛ ጋር ተሳፈር ቢሉትም እሱ ግን ወደ ተራራ ወጣለሁ ውሃው አይነካኝም አለ። ነገር ግን ማዕበሉ ወሰደው፣ እርሱም ከጠፉት ጋር ሆነ። አዲስ ጅምር። ጥፋቱ ካለቀ በኋላ መርከቧ ጁዲ በተባለ ተራራ ላይ አረፈች። በምድር ላይ የቀሩት አማኞች ብቻ ነበሩ። ኑህ አለይሂ ሰላም ለሰው ልጅ ሁለተኛ አባት ተብለው ይጠራሉ። ከዚህ ታሪክ የምንማረው እውነት ያሸንፋል። ምንም እንኳ አማኞች ጥቂት ቢሆንም መጨረሻው ግን የነሱ ነው። ዝምድና ብቻውን አያድንም።
የነቢይ ልጅ መሆን ብቻውን አያድንም። ዋናው ነገር እምነትን መልካም ስራ ነው። 3 ትዕግስት። ለ950 ዓመታት ሳይሰለቹ ጥሪ ማድረግ ለሁለታቸውም ትልቅ ትምህርት ነው። የኢብራሂም ዓለይሂ ሰላም ጥሪና ጣዖትን መስበር። ኢብራሂም ያደረጉት ጣዖት በሚመለክበት ማህበረሰብ ውስጥ ነበር። አባታቸው አዘር ራሱ ጣዖትን ቀርጾ የሚሸጥ ሰው ነበር። ኢብራሂም ግን ገና በወጣትነታቸው በልባቸው እነዚህ ድንጋዮች እንዴት አምላክ ይሆናሉ ብለው ያስቡ ነበር። ተግባራዊ ትምህርት። አንድ ቀን ህዝቡ ለበዓል ከከተማ ሲወጡ ኢብራሂም ወደ ጣዖት ቤቱ በመግባት ታላቁን ጣዖት ትተው ሌሎቹን በሙሉ በመጥረቢያ ሰባበሯቸው። ምክንያቱም ህዝቡ ተመልሶ ሲመጣ ማን አደረገው ብለው ሲጠይቁ ኢብራሂም ትልቁን ጣዖት ጠይቁት፣ እሱ ሳይሰብራቸው አይቀርም አሏቸው። ይህን ያደረጉት ጣዖታቱ መናገርም ሆነ ራሳቸውን መከላከል እንደማይችሉ ለህዝብ ለማሳየት ነበር። 2 የእሳት ተአምር። ህዝቡና ንጉስ ነምሩድ በኢብራሂም ድርጊት ተቆጥተው ትልቅ እሳት አነደዱ። ኢብራሂምን በእሳቱ ውስጥ ወረወሯቸው። ነገር ግን አላህ እሳቱን እንዲህ ሲል አዘዘው፣ እሳት ሆይ በኢብራሂም ላይ ቀዝቀዛና ሰላም ሁኚ። ኢብራሂም ከእሳቱ ውስጥ ምንም ሳይነካቸው በሰላም ወጡ። 3 ወደ መካ መሄድና የሐጅ ታሪክ። ኢብራሂም በአላህ ትዕዛዝ ባለቤታቸውን ሀጀርንና ህፃን ልጃቸውን ኢስማኤልን ይዘው ምንም ውሃና ሰው በሌለበት መካ፣ በዚያን ጊዜ በረሃ ነበረች፣ ወሰዷቸው። ሀጀር አላህ ነው ያዘዘህ ብላ ጠየቀች። ኢብራሂም አዎ ሲሏት እሷም እንግዳውስ አላህ አይጥለንም አለች። ዘምዘም ውሃ። ሀጀር ለልጇ ውሃ ፍለጋ በሶፋና መርዋ ተራራዎች መካከል 7 ጊዜ ሮጠች። አላህም ከረዘቃቸው ስር የዘምዘም ውሃን አፈለቀላቸው። ዛሬ በሚሊዮን የሚቆጠሩ ሰዎች በሐጅ ወቅት የሚያደርጉት ሩጫ ይህንን ለማስታወስ ነው። 4 የታላቁ መስዋዕትነት ፈተና። ኢስማኤል አድጎ ለአቅመ አዳም ሲደርስ ኢብራሂም ልጃቸውን እንዳያርዱ በህልማቸው ታዘዙ። ይህ ትልቅ ፈተና ነበር። ኢስማኤል ግን አባቴ ሆይ የታዘዝከውን ፈጽም፣ እኔም ከታጋሾች ታገኘኛለህ አለ። ላርዱት ሲሉ አላህ የኢብራሂምን እውነተኛ ታዛዥነት ስላየ ከሰማይ ትልቅ በግ ልኮ በልጃቸው ፋንታ እንዳርዱ አደረገ። ይህ ክስተት የዛሬው የኢድ አልአድሃ ወይም የአረፋ በዓል መሰረት ነው። 5 የካዕባ ግንባታ። ኢብራሂምና ልጃቸውን እስማኤል አብረው በመሆን የመጀመሪያውን የአላህ ቤት ካዕባን በመካ ገነቡ። ሲገነቡም ጌታችን ሆይ ከኛ ተቀበለን ብለው ዱዓ አደረጉ። እውነተኛውን ጌታ ፍለጋ። ኢብራሂም ዓለይሂ ሰላም ያደረጉት ጣዖት በሚመለክበት ማህበረሰብ ውስጥ ነበር። አባታቸው አዘር ራሱ ጣዖትን ቀርጾ የሚሸጥ ሰው ነበር። ኢብራሂም ግን ገና በልጅነታቸው እነዚህ በእጅ የተሰሩ ድንጋዮች አምላክ ሊሆኑ እንደማይችሉ አወቁ። ፀሐይን፣ ጨረቃዋንና ከዋክብትን ተመልክተው ሁሉን ጠፊና ተለዋዋጭ መሆናቸውን በማየት እነዚህን ሁሉ የፈጠረውን ብቸኛ ጌታ አመኑ። 2 ጣዖታትን መስበር። አንድ ቀን ህዝቡ ለበዓል ሀገር ወጥተው በሄዱበት ወቅት ኢብራሂም ወደ ጣዖት በማምለኪያ ቤት ገብተው ታላቁን ጣዖት ብቻ ትተው ሌሎችን በሙሉ በመጥረቢያ ሰባበሯቸው። 3 የሰዓቱ ተአምር። ህዝቡ በመሸነፋቸው ተናደው ኢብራሂምን በትልቅ እሳት ውስጥ ሊያቃጥሏቸው ወሰኑ። ታላቅ እሳት አነደዱና ኢብራሂምን ወደ እሳቱ ወሩሯቸው። በዚህ ጊዜ አላህ ለእሳቱ እንዲህ የሚል ትዕዛዝ አስተላለፈ። እሳት ሆይ ኢብራሂም ላይ ቀዝቃዛና ሰላም ሁኚ። ኢብራሂም ከእሳት ውስጥ ምንም ሳይነካቸው በሰላም ወጡ። ይህም ትልቅ ተአምር ነበር። መሰደድና የካዕባ ግንባታ። ኢብራሂም ዓለይሂ ሰላም ወደ ግብጽና ወደ ፍልስጤማውያን ተሰደዱ። በኋላም በሽምግልና እድሜያቸው አላህ ኢስማኤልንና ኢስሐቅን ሰጣቸው። አላህ ባዘዛቸው መሰረት ልጃቸውን እስማኤልንና እናቱን ሀጀርን በረሃ በነበራቸው የመካ ምድር ተዋቸው። በዚያም የዘምዘም ውሃ ፈለቀ።
በኋላም ኢብራሂምና ልጃቸው እስማኤል በምድር ላይ የመጀመሪያውን የአምልኮ ቤት ካዕባን በአላህ ትዕዛዝ ገነቡ። ትልቁ ፈተና ወይም እርድ። ከዚህ ታሪክ የምንረዳው ተውሂድ አላህን ብቻ ነው ሊመለክ የሚገባው፣ ሌላው ሁሉ ፍጡር ነው። መታዘዝ፣ አላህ ያዘዘውን ነገር ያለምንም ማመንታት መፈጸም ትልቅ ደረጃ ላይ ያደርሳል። ዱዓ ወይም ኢብራሂም ለመካና ለመጣው ነቢይ ያደረጉት ዱዓ ተቀባይነት አግኝቶ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ተላኩ። መርሐባ አህባብ፣ ኢንሻአላህ በቀጣይ ደግሞ አዲስ ቪዲዮ በአዲስ ርዕስ እስከምንገናኝ ለዛሬ በዙ ይበቃኛል ማለት ነው። ለምታበረታቱኝ በሙሉ ከልብ ነው የማመሰግነው። ጀዛኩሙላሁ ኸይራን። ኢንሻአላህ ሰላም፣ ፍቅር፣ አንድነት ለነት ሀገራችን እያልኩ እየተመኘሁ እኔ በዚሁ እሰናበታችኋለሁ ማለት ነው። በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ደጌ ክብሬ ናት ማረጌ ኡሚ ሽታ አንቺ ያላህ ስጦታ